እንኳን ለ2018 አዲሱ ዓመት በሰላም አደረሳችሁ። ዲኤምሲ ሪል ስቴት ለአዲስ ዓመት አዲስ ፔንታውስ ዲዛይን ያላቸው ቤቶችን ለሽያጭ አቅርቦሎታል። በተለያዩ አቅጣጫዎች 270 ዲግሪ የከተማ እይታ ያላቸውና የጠዋት ፀሐይን እንዲሁም የኮሪደር እይታን የሚያገኙ በሰፋፊ የካሬ አማራጭ ከባለ 2 መኝታ እስከ ባለ 4 መኝታ ይዘላችሁ ቀርበናል። እነዚህ ዘመናዊና ቅንጡ ፔንታውሶቻችን ከታች ዘመናዊ ሞልን የሚያካትቱ ሲሆን ለኢንቨስትመንት ሆነ ለመኖሪያ ምቹ በሆነው ለቡ መብራት መስቀለኛ ጋር ለሽያጭ ማውጣታችንን እየገለጽን ኑ የዘመናዊ አኗኗር ባለቤት ይሁኑ እንሎታለን። ለበለጠ መረጃ ከታች በሚያዩት ቁጥር ይደውሉልን። ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ጋዛ መንደር ጀመረች በማለት የእስራኤል ጦር በጋዛ የምድር ዘመቻውን ጀምሯል። ጦሩ ለረጅም ጊዜ ሲፈራ የቆየውን ዘመቻ መጀመሩ በጋዛ ያሉ ንጹሃንንና በህይወት ያሉ ታጋቾችን አጣብቂኝ ውስጥ አስገብቷል። በቻርሊ ከርክ ግድያ የተጠረጠረው ግለሰብ ወንጀሉን መፈጸሙን ለጓደኛው መናገሩን አቃቢ ሕግ ገለጸ። የመሬት አስተዳደር ስርዓት ለመዘርጋት የሚያስችል የመሬት የአጠቃቀም ረቂቅ ፖሊሲ መዘጋጀቱ ተነገረ። ህፃናትን ትምህርት ቤት የማይልኩ አሳዳጊዎችን በወንጀል ተጠያቂ የሚያደርግ መመሪያ ተዘጋጅቷል ተባለ። የኢትዮጵያ አየር መንገድና የቪስታር አውሮፕላኖች አደጋ ሊደርስባቸው ተቃርቦ እንደነበር ተዘገበ። ሁሉንም ጉዳዮች በዝርዝር እናስደምጣቸዋለን። አብራችሁን ቆዩ። የመሬት አስተዳደር ስርዓት ለመዘርጋት የሚያስችል የመሬት የአጠቃቀም ረቂቅ ፖሊሲ መዘጋጀቱ ተነገረ። በአገሪቱ ያለውን መሬት ለትክክለኛው ዓላማ እንዲውል የሚያስችል የመሬት አስተዳደር ስርዓት ለመዘርጋት የመሬት አጠቃቀም ፖሊሲ ተዘጋጅቷል ነው የተባለው። ከዚህ ቀደም በመሬት አጠቃቀም ላይ በሀገር አቀፍ ደረጃ ፖሊሲ አለመኖሩ ተቋማት የተቀናጀ አሰራር እንዳይኖራቸው ማድረጉን ሪፖርተር ዘግቧል። የተዘጋጀው ረቂቅ ፖሊሲ የትኛውን መሬት ለየትኛው አገልግሎት መጠቀም እንደሚገባም በጥናት ተግባራዊ ለማድረግ ያግዛል ተብሏል። በተጨማሪም ለእርሻ፣ ለፋብሪካና ለግንባታ የሚውለውን መሬት እንዴት መጠቀም እንደሚቻል የሚደነግግ እንደሆነም ተነግሯል። የመሬት አጠቃቀም ፖሊሲ አለመኖር በሀገሪቱ ከፍተኛ የመሬት ሽሚያ እንዲኖር ማድረጉንና ለእርሻ አገልግሎት መዋል የነበረበት መሬት ለሌሎች አገልግሎቶች በመዋሉ የግብርና ምርቶች እንዲቀንስ ምክንያት እንደሆነም ግብርና ሚኒስቴር ይፋ አድርጓል። በፖሊሲ ዝግጅቱ የግብርና ሚኒስቴር ከፍተኛውን ኃላፊነት ቢወስድም የፕላንና ልማት ሚኒስቴር በተጨማሪ ኃላፊነት እንደሚያዘጋጀውና ተግባራዊ ሲደረግም የማስፈጸም ስራው በሚኒስቴሩ በኩል እንደሚከናወን ታውቋል። ህፃናትን ትምህርት ቤት የማይልኩ አሳዳጊዎችን በወንጀል ተጠያቂ የሚያደርግ መመሪያ የተዘጋጀ ነው ተባለ። እድሜያቸው ለትምህርት የደረሱ ህፃናትን ወደ ትምህርት ቤት የማይልኩ ወላጆችና አሳዳጊዎች ከቀላል እስከ ከባድ የህፃናት መብት ጥሰት መፈጸም ወንጀል ተጠያቂ የሚያደርግ ረቂቅ መመሪያ እየተዘጋጀ መሆኑ ተነግሯል። ትምህርት ሚኒስቴር ለትምህርት የደረሱ ህፃናት ትምህርት የማግኘት መብት ያላቸው ቢሆንም አሁን ባለው ነባራዊ ሁኔታ ግን የመማር ፍላጎት ያላቸውን ጨምሮ ሁሉም ዜጎች ወደ ትምህርት ቤት እየሄዱ አይደለም ብሏል። ይህም አስገዳጅ ህግ እንዲወጣ ማድረጉንም ገልጿል። በዚሁ መሰረት አስገዳጅ ተብለው ከተቀመጡ ቅድመ ሁኔታዎች ውጪ ተማሪዎችን ወደ ትምህርት ቤት አለመላክ ከቃል ማስጠንቀቂያ እስከ የህፃናት መብት ጥሰት ወንጀል በፍርድ ቤት ተጠያቂ እንደሚደረግ ታውቋል። ከቃልና ከጽሁፍ ማስጠንቀቂያ በኋላ ወላጆችና አሳዳጊዎች የ5,000 ብር የገንዘብ መቀጮ እንደሚጣልባቸው ተነግሯል። ገንዘቡን የማይከፍሉ ደግሞ የማህበራዊ አገልግሎት እንዲሰጡ እንደሚደረግም ተነግሯል። ይህንን በማያደርጉት ላይም በመብት ጥሰት ክስ ይመሰረትባቸዋል ነው የተባለው። የኢትዮጵያ አየር መንገድና የቪስታር አውሮፕላኖች አደጋ ሊደርስባቸው ተቃርቦ እንደነበር ተዘገበ። በህንድ የኢንዲራ ጋንዲ ዓለም አቀፍ አውሮፕላን ማረፊያ የአየር ትራፊክ ተቆጣጣሪዎች ላይ ባለው ከባድ የስራ ጫና ምክንያት የኢትዮጵያ አየር መንገድና የቪስታር አየር መንገድ አውሮፕላኖች በህዳር 10 2023 አደጋ ሊደርስባቸው ተቃርቦ እንደነበር የአውሮፕላን አደጋ ምርመራ ቢሮ ባወጣው የመጨረሻ ዘገባ ላይ ይፋ አድርጓል። አንድ የኢትዮጵያ አየር መንገድ ቦይንግ 787 አውሮፕላን ሊነሳ ሲዘጋጅ ከጎኑ የቪስታራ አየር መንገድ አውሮፕላን ለማረፍ እየተቃረበ ነበር። በከፍተኛ ነፋስ ምክንያት የቪስታራ አውሮፕላን የማረፊያ ሙከራውን ሲያቋርጥ ከኢትዮጵያ አየር መንገድ አውሮፕላን ጋር ሊጋጭ ተቃርቦ እንደነበር ነው የተነገረው። የሁለቱም አውሮፕላኖች የትራፊክ ግጭት መከላከያ ስርዓት እርስ በርስ ይራራቁ የሚል ማስጠንቀቂያ በመስጠት ግጭቱን ማስቀረት መቻሉን ከካፒታል ዘገባ ላይ ተመልክተናል። እንደ ሪፖርት
ሪፖርቱ ከሆነ በሁለቱም አውሮፕላኖች ውስጥ በድምሩ 227 ሰዎችም ነበሩ። የአደጋው ዋና መንስኤ የአየር ትራፊክ ተቆጣጣሪው ከፍተኛ የስራ ጫና በመኖሩ እንደሆነ የምርመራ ሪፖርቱ ገልጿል። ይህም ቅድሚያ መስጠት የሚገባቸውን የደህንነት ተግባራትን በአግባቡ እንዳይከታተል አድርጎታል። ተቆጣጣሪው የኢትዮጵያ አውሮፕላንን የመነሻ ፍቃድ በጊዜው ቢሰርዝ ኖሮ አደጋው ሙሉ በሙሉ ሊወገድ ይችል እንደነበር ሪፖርቱ ጠቁሟል። ምርመራው ከተጠናቀቀ በኋላ የህንድ የአውሮፕላን ማረፊያ ባለስልጣን ደህንነትን ለማሻሻል የሚያስችሉ ምክረ ሀሳቦችን እንዲተገበርም ተጠይቋል። ወደ ውጭ መረጃዎቻችን እናልፋለን። የእስራኤል ጦር ትላንት በጋዛ የምድር ዘመቻውን መጀመሩን ሲገልጽ ጋዛ መንደር ጀምረሽ ብሎ ነበረ። ጦሩ ለረጅም ጊዜ ሲፈራ የቆየውን ዘመቻ ነበር መጀመሩን ይፋ ያደረገው። የእስራኤል መከላከያ ኃይል ባለስልጣናት ወታደሮች ወደ ዋና የሚባሉ ከተሞች እየገሰገሱ እንደሆነ ገልጸው በመጪዎቹ ቀናት ውስጥም የወታደሮቹ ቁጥር ከፍ እንደሚል መግለጻቸውን ከሮይተርስ ዘገባ ላይ ተመልክተናል። የመከላከያው ሰዎች በጋዛ ከተማ እስከ 3000 የሚሆኑ የሐማስ ተዋጊዎች ነው የሚገኙት ብለዋል። ፕሬዚዳንት ትራምፕ ሐማስ ታጋቾችን እንደ ከለላ እስከተጠቀመ ድረስ ዋጋ መክፈሉ የማይቀር ነው ሲሉ ከእስራኤል ጋር መሆናቸውን ገልጸዋል። ጠቅላይ ሚኒስትር ቤንያሚን ኔትናሁ በትራምፕ ወደ ዋይት ሃውስ እንዲሄዱ ግብዣ እንደቀረበላቸውም ትላንት ተናግረዋል። በ2 ሳምንት ጊዜ ውስጥም እንደሚሄዱ አሳውቀዋል። የመንግስታቱ ድርጅት ኮሚሽን እስራኤል በጋዛ የዘር ማጥፋት ወንጀል ፈጽማለች ቢልም እስራኤል ክሱን ሐሰት ብለዋለች። የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉትሬዝ በፍልስጤማውያን ግዛት እየተደረገ ያለው ጦርነት በሞራል በፖለቲካ እንዲሁም በሕግም ልንታገሰው የማይገባ ነው ብለዋል። ቤንያሚን ኔትናሁ ከጋዛው ጦርነት አንድ የተማርነው ነገር ቢኖር እስራኤል ራሱን የቻለና ዓለም አቀፍ ገደቦችን የሚቋቋም የጦር መሳሪያ ኢንዱስትሪ እንዲኖራት ማድረግ ነው የሚለውን ነው ብለዋል። የእስራኤል ጦር እስካሁን 40 በመቶ የሚሆነው የጋዛ ነዋሪ ከተማውን ለቆ ወጥቷል ብለዋል። ሐማስ 350 ሺህ የሚሆኑ ነዋሪዎች ከምስራቅ የጋዛ ከተማ ቤታቸውን ጥለው ወጥተዋል በማለት ገልጿል። የእስራኤል ጦር ቃል አቀባይ የሰብአዊ ቀውስ እንዳይፈጠር ድጋፍ እየተደረገ እንደሆነ ቢገልጽም እንደ ሐማስ የጤና ቡድን መረጃ ከሆነ ባለፉት 24 ሰዓታት ውስጥ 3 ሰዎች በረሃብ ሞተዋል። እስካሁንም ከረሃብ ጋር በተገናኘ ሕይወታቸውን ያጡ ፍልስጤማውያን 428 ደርሷልም ብሏል። ይህ በእንዲህ እንዳለ የእስራኤል ጦር የየመኑን የቀይ ባህር ሆዴዳን ወደብ ማጥቃቱን ይፋ አድርጓል። የማክሰኞው የእስራኤል ጥቃት በሁቲ ወታደራዊ መሰረተ ልማቶች ላይ ያነጣጠረ እንደነበር ታውቋል። ሁቲ አብዛኛው ሕዝብ የሚበዛበትን አካባቢ በቁጥጥር ስር አድርጎ የሚገኝ ታጣቂ ኃይል ነው። ሁቲ በቀይ ባህር አካባቢ የሚንቀሳቀሱና ከእስራኤል ጋር ግንኙነት አላቸው ብሎ የሚያምናቸውን የንግድ መርከቦችን ሲያጠቃ መቆየቱም ይታወሳል። ቡድኑ ይህንን የሚያደርገው ለጋዛው ሐማስ ድጋፉን ለማሳየት በሚል ነው። እስራኤል ጥቃቱን ከማድረሷ በፊት ነዋሪዎች ለቀው እንዲወጡ ካስጠነቀቀች ከሰዓታት በኋላ ነበር ይህንን ጥቃት ያደረሰችው። ለሁቲ ውግንና እንዳለው የሚታወቅ አንድ የቴሌቪዥን ጣቢያ እንዳለው የእስራኤል ጥቃት ኢላማ ያደረገው የወደቡን ማራገፊያ ስፍራ ነው። 2 ምንጮች ለሮይተርስ እንዳሉት ከዚህ ቀደም በተመሳሳይ ጥቃት ደርሶባቸው ከነበሩ ማራገፊያ ስፍራዎች በትላንትናው ጥቃት 3ቱ ዳግም ጉዳት ደርሶባቸዋል። በስፍራው የነበሩ ሰዎች ለዜና ምንጩ እንደተናገሩት ጥቃቱ ለ10 ደቂቃ ያህል ነበር የዘለቀው። ጥቃቱን ተከትሎ የእስራኤሉ መከላከያ ሚኒስትር እስራኤል ካትዝ ሁቲ መዓት ማየቱን ይቀጥላል፣ እስራኤልን ለመድፈር ለሞከረበት ሁሉ ከባድ ዋጋ ይከፍላል ሲሉ በኤክስ ገጻቸው ላይ አስፍረዋል። ሁቲ ከዚህ ቀደም በርከት ያሉ የሚሳኤል ጥቃቶችን ወደ እስራኤል የተኮሰ ቢሆንም አብዛኞቹ ግን ግባቸውን ሳይመቱ መቀልበሳቸው ይታወሳል። የእስራኤል ጦር ባወጣው መግለጫ የቡድኑ መሰረተ ልማት ላይ ጥቃት ደርሷል ከማለት ውጪ ዝርዝር መረጃ አልሰጠም። ጦሩ ሁቲ የሆዴዳ ወደብን ለሽብር ተግባሩ እየተጠቀመበት ነው ሲል ገልጾ ከኢራን የሚያገኘውን የጦር መሳሪያም በዚህ ወደብ ነው የሚያስገባው ብሏል። የሁቲ ቃል አቀባይ የቡድኑ የአየር መከላከያ ስርዓት የእስራኤልን የጦር አውሮፕላንን መከላከሉንም ጨምሮ ገልጿል። በቻርሊ ከርክ ግድያ የተጠረጠረው ግለሰብ ወንጀሉን መፈጸሙን ለጓደኛው መናገሩን አቃቢ ሕግ ገለጸ። አሜሪካዊውን ቀኝ ዘመም አክቲቪስት ቻርሊ ከርክን በመግደል ወንጀል ተጠርጥሮ በቁጥጥር ስር የዋለው ግለሰብ አብሮት ለሚኖረው ጓደኛው በላከው መልእክት ላይ መግደሉን ማመኑን አቃቢ ሕግ ገልጿል። አቃቢ ሕግ አክሎም በተጠርጣሪው ላይ 7 ክሶች እንደተመሰረተበት ይፋ አድርጓል። የ22 ዓመቱ ወጣት ታይለር ሮቢንሰን አብሮት ለሚኖረውና ለፍቅር ጓደኛው ከኮምፒውተር ኪቦርድ ስር ማስታወሻ ማስቀመጡን የዩታ ካውንቲ አቃቢ ሕግ ኬፍሪ ግሬይ ተናግሯል። እንደ ግሬይ ከሆነ ማስታወሻው ቻርሊ ከርክን የመግደል አጋጣሚውን አግኝቻለሁ እናም ላደርገው ነው ይላል። በሁለቱ ጓደኛሞች መካከል የነበረው የጽሑፍ መልእክት ልውውጥ
ልውውጥ ያጋሩት አቃቢ ሕጉ ተከሳሽ በአንድ መልእክቱ ላይ ጥላቻው ከዚህ በላይ በቃኝ፣ ስለዚህ ገደልኩትም ይላል። ተጠርጣሪው በዩታ ካውንቲ እስር ቤት ውስጥ ያለ ዋስትና በእስር ላይ ይገኛል። እውነተኛ ታሪክ ነው፣ ልብ ወለድ አይደለም። እግሩ ታጥፎ የተወለደ እግሩ ተዘርግቶ ተራመደ። በእጅ ሜድ ስፖርት በዓለም የድንቅ ነገሮች መዝገብ ውስጥ ኢትዮጵያ ሀገሩን አስመዘገበ። ታምሩ ታምረኛው ሰው ድንቅ መጽሐፍ በገበያ ላይ። ታምሩ የተፈጥሮ ጣፈንታ ሆኖ ከጉልበቱ በታጠፈና መጫሚያ ተረከዙ እንደ ከዘራ በታጠፈ እግር ደረቁን መከራና ተያይዞ ያለውን አጉል አምልኮ ሱፐርስቲሽን ተጋፈጠ። ጉልበቱን ጫማ አድርጎ በቅዱስ ላሊበላ ውቅር አብያተ ክርስቲያናት ንጣፎችና ደረጃዎች እየወጣና እየወረደ ለመነ። ገና ጉልበቱ ቢታጠፍ መርገጫው እንደ ከዘራ ቢቆለመምም አይነገቡ ሕፃን ታምሩ ዘገየን የሕይወት ፍልቅልቅነት፣ የሕይወት ፎለፎልነትና ሳቅ በጨራሽ አላጠፋውም ነበረ። ሰዎች ወደ እሱ ይሳቡ ነበረ። አንድ ቀን ከጭኑ በላይ ኃይለኛ ንፍፊ ታመመው። ቁስሉ ታዳጊውን ታምሩ ፍልቅልቅነቱን፣ ፎለፎልነቱን፣ ሳቂተኛነቱን ከፊቱ ብስ አድርጎ ጠረገው። ታምሩ መረረው። ወደ ቅዱስ ሚካኤል ቤተ መቅደስ ፊት ለፊት ዘ ሲምቦል ኦፍ አዳም የምትባለው ዋሻ ውስጥ አለቀሰ። እግር ነሳኝ፣ ሳላማርር በደስታ ኖርኩ። ይህንንስ መቋቋም አልችልም፣ ግደለኝ ወይም አድነኝ ብሎ አለቀሰ። ጨርሶም ባውን አብሶ ሳይደርቅ ዋሻዋን ለቆ እንደወጣ አንድ ሰው አየው። ብታምኑም ባታምኑም ለአጥንት ሕሙማን በበጎ ፈቃደኛነት እገዛ ለመስጠት የመጡ ዶክተር ሞሪስ የተባሉ ይሁዲ አሜሪካዊ ከነባለቤታቸው ነበሩ። ሚስቲቱ 1 ብር ሰጡት። ታምሩ የዕለት ሳንቲሙን እንጂ የጸሎት ምላሹን ያገኝ አልመሰለውም ነበረ። ሚካኤል እዚያውና ወዲያው ጸሎቱን የሰማ አልመሰለውም ነበረ። የዶክተር ሞሪስ ዓይን የታዳጊውን የታጠፉና የተቆለመሙ እግሮች ላይ አረፈ። በአቧራ ጠቁረዋል። ሳይጠየፉ በእጆቻቸው መዳፍ ላይ አሳርፈው በጣቶቻቸው እየነካኩ እየገለባበጡ አዩት። ይድናል እኮ አሉና ንገሩት አሉ ባጠገብ ላሉ ኢትዮጵያውያን ቱሪስቶች። ታምሩ ይድናል እኮ የሚለውን ሰማ። አዲስ አበባ መምጣት ብቻ የሚለውን ሰማ። ታምረኛው ሰው መጽሐፍ በገበያ ላይ። መጽሐፉን ከመጽሐፍት መደብሮችና ከአዟሪዎች እንደዚሁም በአማዞን ያገኙታል። ለተጨማሪ መረጃ ስልክ ቁጥር 0922 35 1210 0911 766942 ወይም ባለ ታሪኩ የሚገኝበት ጀርመን ሀገር ስልክ ቁጥር ፕላስ 49 174 33 257 95 ይደውሉ። ታምረኛው ሰው የታምሩ ዘገየ እውነተኛ ታሪክ ይግዙ። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ ይሁኑ። ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።